እንኳን አደረሳችሁ አረግቡ Welcome Djibouti እንኳን ለትንሳኤ በዓል አደረሳችሁ ይላል EBS ከጎረቤት ሀገር ጅቡቲ አሁን የምንገኝበት ቦታ በካሜራው ላይ እንደምትመለከቱት ጎረቤት ሀገር ጅቡቲ ለኢትዮጵያ በኢትዮጵያውያን ስም የሰየመችው መንገድ ላይ ነው የምንገኘው የኢትዮጵያ መንገድ ተብሎ የሚታወቀው ቦታ ነው እንግዲህ የሁለቱን ሀገሮች ግንኙነት የሁለቱን ሀገሮች ህብረት የሚያሳይ አንዱ መነሻ ነው የሚሆነው የታሪክ ግንኙነታቸውንም የሚያሳይ ደግሞ ሌላ መልእክትም አለው በጅቡቲ የኢትዮጵያውያን መንገድ መሰየሙ ጎረቤት ሀገር ጅቡቲ EBS በተገኘበት ወቅት አሁን የምንገኝበትን ቦታ ለፕሮግራሙ መነሻ መርጧል በጅቡቲ ቆይታችን በዓል የሚሸቱ የፋሲካ ጉዳዮችን የሚያወሳሱ በተለይም ደግሞ ኢትዮጵያውያንና ትውልደ ኢትዮጵያውያን በጅቡቲ በዓልን እንዴት ያከብራሉ እንዴት ያሳልፋሉ የሚለውንና የሁላችንም ትልቅ ርዕሰ ጉዳይ የሆነው የሁላችንም ጅቡቲ ስትነሳ ሁሉ ጊዜም አብሮ የሚነሳ አብሮ የሚጠቀስ የኢትዮጵያ ኢኮኖሚ መሰረት የሚሆነውን የመርከቦቻችን ታሪክና የመርከቦቻችን የባህር ላይ የበዓል ህይወት ምን ይመስላል የሚለውን የምንቃኝበት ልዩ የበዓል ፕሮግራም ከጅቡቲ ወደ እናንተ ድረስ እሰይ እናቴ እንኳን አደረሳችሁ አረግቡ ኢነጉ ችልብ መንሂን ቸስ የቆረው ማተገሪን ቺፊዮ ሐይኑናይ ችሪድ ሚረዳለይሰዮ በጅቡቲ በሞላ ኢትዮጵያና በዓለም ዙሪያ የምትገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን በእንዳሱና በኔስም እንኳን ለትንሳኤ በዓል አደረሳችሁ ይያልኩ ሞላው ክርስቲያኑ ህብረተሰብ መልካም በዓል እንዲሆንለት እመኛለሁ እኔ በጅቡቲ የሚኖር ሁሴን አህመድ ባላለው የእስልምና ሃይማኖት ተከታይ እንትን ግብዩንም የትንሳኤውን በዓል ምክንያት በማድረግ በጋራ በጅቡቲ አንድ በመሆን ክርስቲያና ሃይማኖት በዓል እንኳን አደረሳችሁ ይያልኩ ለክርስቲያና ሃይማኖት ተከታታዮች አብረን በጋራ የምናከብረው መሆኑን እንዲታወቁልኝ ይፈልጋለሁ ከጅቡቲ ያሬድ ወርቁ ባላለው ለመላው ለኦርቶዶክስ ተከታዮች በሙሉ እንኳን አደረሳችሁ እንላለን ኢማኑስሜ ጅቡቲያዊ ነኝ በእናቴ ወሎጄ ነኝ ለፋሲካ አመት በዓል እንኳን አብሮ አደረሰን እንኳን አብሮ አደረሳችሁ ኢትዮጵያዊ በሙሉ ባሉበት ሀገር በሙሉ እንኳን አብሮ አደረሳችሁ اهلا وسهلا كيف لينا سلامنا تارس دናነ እንኳን በሰላም ጅቡቲ መጣችሁ በጣም እናመሰግናለን እንግዲህ በዚሁ አጋጣሚ እዚህ ጅቡቲ ያገኘው ኢትዮጵያዊ ነህ ስለሆነም ለክርስቲያን ጓደኞቼ የመልካም ምኞት መግለጫ ልታስተላልፍ ትችላለህ እኔ አህመድ መሐመድ ይባላልው የድሬዳዋ ተወላጅ ነኝ ለክርስቲያና እምነት ተከታዮች በሰላም አደረሳችሁ ስሜ ሳሙኤል ተስፋ ይባላል በጅቡቲ ከተማ ነው የምኖረው እንኳን ለመላው ለኢትዮጵያን ክርስቲያኖች ለሆኑ ማህበረሰብ በተቀላላ እንኳን ለትንሳኤ በዓል አደረሳችሁ ለኢየሱስ ክርስቶስ ለትልቁ አምላካችንና መድኃኒታችን ለሆነው ለኢየሱስ ክርስቶስ ትንሳኤ በዓል አደረሳችሁ ላለው እንዲሁም ደግሞ በጅቡቲ ለሚገኙ መላው ኢትዮጵያዊ ክርስቲያን አማኞች ለሆኑት እንኳን አደረሳችሁ ላለው እንዲሁም በኢትዮጵያ ውስጥ ደግሞ ለቤተሰቦቼ ለወይዘሮ ስሜነሽ ቢትማ ለውድ አማቼ ደግሞ ለወይዘሮ ቀለሟ ለአባቴ ለተስፋዬ እጅጉና ለተውቼና ለወንድሞቼ በተቀላላ እንኳን አደረሳችሁ ኢትዮጵያዊ ነኝ ኑሮ በጅቡቲ ምን ይመስላል ጥሩ ነው በጣም ጥሩ ቆየህ ከመጣ መጣው ቆይቻለሁ ምን ያህል ጊዜ ወደ 22 ዓመት ይሆናል ምን ይባላል እስቲ አሁን ያለንበት አካባቢ ሲን ገለጽልኝ ሴስታ ማለት ነው ይሄ ባህር ሰፈር ስሙ ነው ሴስታ ይባላል ሴስታ ይባላል እዚህ ብዙ ጊዜ ተዋኛላችሁ ባህር መጣን ምን ዋላን ሁሉ ክርስቲያን ጓደኞች ካሉ እንኳን አደረሳችሁ ለፋሲካ ማለት ትችላለህ እንኳን አደረሳችሁ ጓደኞች ሁሉንም ኢትዮጵያዊ እንኳን አደረሳችሁ ለፋሲካ ተመልካቾቻችን የፋሲካ ልዩ ዝግጅታችን ከጅቡቲ ወደ እናንተ እየደረሰ ይገኛል አሁንም መልካም ፋሲካ መልካም አውደ ዓመት እንመኛለን ከጅቡቲ ስሜ ወይዘሮ ኤልሳቤጥ ሞዲ ይባላልው ጅቡቲ እንግዲህ ወደ 25 ዓመት ይሆነኛል በዓልና ኢትዮጵያዊነት በዓልና ከሀገር ውጭ ምን አይነት ስሜት
ከዛ በርግጥ አንድ አይነት ድባብ ይኖረዋል አንድ አይነት ውበቱ አንድ አይነት ይሆናል ወይም የሚጓደል ነገር ብዙ ይኖራል በቅድሚያ ቤተሰብ ከአካባቢ የለም ሁለተኛ ሙሉ ባህልና አካቶ በሰዓቱ የሚደረጉት ነገሮች ይጓደላሉ በተቀረ ባለን አቅም ያው ያየነውን ከቤተሰብ በሰዓቱ የሚደረጉትን በትንሹም ቢሆን በጥሩ ሁኔታ አስተካክለን ለማቅረብ እንሞክራለን ለደንበኞችም እናሳያለን ለራሳችንም በቃ በሚሆነው አስተካክለን እናሳልፋለን ኢትዮጵያን የሚተካ የትም ሀገር የሚተካት የለም ባህሉም በጣም የተራራቀ ነው ያው በክልል ማለት ባለህበት አካባቢ ግን እሷን አስመስለን እናሳልፋለን እሰይ እናቴ እንኳን አደረሳችሁ አረግቡ እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ የትንሳኤ በዓል እንኳን አደረሳችሁ ለመላው ኢትዮጵያ ሕዝብ እንኳን አደረሳችሁ ላለው በመላ ዓለም ያላችሁ የኦርቶዶክስ ተዋሕዶ እምነት ተከታዮች በሙሉ እንኳን ለፋሲጋ በዓል በሰላም አደረሳችሁ አደረሰን እንላለን ከጅቡቲ ምስራቅ ፀሐይ ቅዱስ ገብርኤል ቤተክርስቲያን ሀብታሙ ሳሙኤል እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሳኤ በዓል በሰላም አደረሳችሁ አደረሰን እዚህ ጅቡቲ ከተማ ተገኝተን በተለያዩ ቦታዎች ያደረግነው ቀረጻ በተለያየ ጊዜና በተለያየ ሰዓት ነው አሁን ማምሻ ነው ጅቡቲ በረድ ብላለች ጅቡቲ ቀዝቀዝ ብላለች የምንገኝበት ቦታ በጅቡቲ የኢትዮጵያውያን ኮሚኒቲ ማህበር ጽፈት ቤት ውስጥ ነው ኢትዮጵያውያንም ሆኖ ትውልደ ኢትዮጵያውያን ሀገራቸው ወጣ ብለው በሌላ ዓለም በሌላ ሀገር በሚኖርበት ጊዜ የሚኖረውን የአንድነታቸውን የህብረታቸውን የመተሳሰባቸውን በተለይም ለችግር ደራሽ መሆናቸውን የሚያስመሰክሩበት የሚጫወቱበት የሚዝናኑበትም የሁሉም ቤት ወይም ደግሞ የወል ቤታቸው ነው በጅቡቲ የኢትዮጵያውያን ኮሚኒቲ ማህበር ፕሬዝዳንት ጋር አጭር ቆይታ ይኖረናል መልካም ፋሲካ ይሁንላችሁ አመሰግናለሁ እናንተም ጅቡቲ ድረስ መጣችሁ ይሄን ኢንተርቪው ለማድረግና ያሉትን ኢትዮጵያውያን የኑሮ ሁኔታ ለማየት እንዲሁም አገራዊ በሆነ ነገር ሁሉ ለመሳተፍ እዚህ ድረስ መጣችሁ እኛ በማግኘታችሁ በጣም ደስ ይለናል ስሜ አሸናፊ ማረግ ይባላልው የምሰራው እዚህ እንደምታዩት እዚህ ኢትዮጵያ ኮሚኒቲ ማህበር ውስጥ አስተዳድራለሁ አስተዳዳሪ ነኝ ማለት ነው እንግዲህ ማህበሩ ከተመሰረተ ረጅም ጊዜ ያስቆጠረ ነው ነገር ግን ይሄ አሁን እዚህ የምንገኘው ቦታ እዚህ ህንጻ የምታየው የኮሚኒቲው እዚህ ዋና ማዕከሉ ይህ ህንጻ የቆመው ከዛሬ 27 ዓመት አካባቢ ነው የቆመው ይህም በኢትዮጵያውያን ትብብር ራሳቸው ያቆሙት ነው ኢትዮጵያውያን ራሳቸው የሰሩት ህንጻ ነው በአጠቃላይ ኮሚኒቲው የማህበር ነው እንግዲህ ኢትዮጵያውያን በአገራቸው ወግ ባህል ልምድ መሰረት እዚህ ጅቡቲ ውስጥ ያንን እንዲያስቀጥሉ ተሰባስበው እዚህ ሀዘናቸውንም ደስታቸውንም የሚካፈሉበት ማዕከል ነው የኢትዮጵያ ኮሚኒቲ ማለት ነው ስለዚህ መረዳጃ ማህበርም ነው ማን ኢትዮጵያውያን አባላቱም ይሁን ከአባላቱ ውጭ ያሉ ዜጎች የከፋ አደጋ ሲደርሳቸው አንዳንድ የመብት ጥሰቶች ሲኖሩ እነዚህን በሙሉ ማህበሩ ከአገሪቱ ከኤምባሲው ጋር እየተነጋገረ ብዙ ችግሮችን ይፈታል በበለጠ ደግሞ ህብረተሰቡ እዚህ እንደ ማህበር ታቅፎ ብዙ ስራዎችን ይሰራል ስደተኞችን ያስጠልላል ኮሚኒቲው የተለያዩ አገራዊ የሆኑ ፋይዳ ያላቸው ስራዎችንም ይሰራል ስለዚህ ይሄ ኮሚኒቲ ዘርም ሃይማኖትም ፖለቲካም ሳይለየው ሁሉም ኢትዮጵያዊ የሚሳተፍበት ትልቅ ማህበር ነው inagu jilib manihin jas yaqoroma tagain ተመልካቾቻችን አሁን ደግሞ የምገኝበት ቦታ የራስ መኮንን መንገድ ተብሎ የተሰየመ ነው እንግዲህ ቀደም ብለን እንደገለጽንላችሁ ደግሞ ከራስ መኮንን መንገድ በተጨማሪ ቀደም ብለን እንደገለጽንላችሁ በኢትዮጵያውያን የተሰየመ መንገድን አሳይተናቸዋል በጅቡቲ በኢትዮጵያውያን ታሪክ የተሰየመ ሌላው መንገድ ደግሞ ይህ የምትመለከቱት የራስ መኮንን መንገድ ነው በጅቡቲ የሚገኘው የራስ መኮንን መንገድ እዚህ ካለውበት ይጀምርና የመጨረሻው ነጩ ህንጻ ከርቀት የሚታያችሁ ነጩ ህንጻ ድረስ ያለው መንገድ የራስ መኮንን መንገድ ተብሎ ይታወቃል ጅቡቲ በሚገኘው በራስ
ራስ መኮንን መንገድ ላይ ሆነን በመቀጠል ወደ እናንተ የምንጋብዛችሁ ደግሞ በጅቡቲ የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን የፋሲካ በዓልን እንዴት ያከብራሉ የሚለውን ወደ አንድ ቤተሰብ ጎራ ብለን የምናቀርብላችሁ ይሆናል ማለት ነው። ካፍታ ቆይታ በኋላ ወደዛ ፕሮግራም እንሄዳለን። መልካም ፋሲካ፣ መልካም አውደ ዓመት። ኢቢኤሶች ከጅቡቲ እሰይ እናቴ እንኳን አደረሳችሁ አረግቡ። እሰይ እናቴ እንኳን አደረሳችሁ አረግቡ። ተመልካቾቻችን የፋሲካ ልዩ ዝግጅታችን ወደ እናንተ እንደቀጠለ ነው። እንግዲህ በጅቡቲ በተለያዩ ቦታዎች ተገኝተን ወደ እናንተ አንዳንድ ነገሮችን የበዓሉን ድባብ እያቀበልናችሁ ነው የምንገኘው። አሁን ደግሞ በጅቡቲ የሚገኙ ኢትዮጵያውያን የፋሲካ በዓልን እንደምን ያከብራሉ ብለን ለማየት ወደ አንድ ቤት ጎራ ልንል ነው። በውስጥ ገብተን የምናሳየውንም በዓል የሚያሰኝልን የማሲንቆ ባለሙያው ይስሐቅም አብሮን አለ። ውስጥ ያለውን ነገር ገብተን አብረን እንመልከት። ኦኬ ጤና ይስጥልን ሰላም ነው ሼህ እንደምን ሰላም ነው Hello how are you This is Jonas This is Jonas is Patrick and Matthew Oh nice to meet you nice to Patrick meet and Matthew ደህና ነህ አባ እንዴት ነህ Matthew in English Okay ሰላም Thank you ሰላም ናችሁ እሺ እናመሰግናለን Okay ጤና ይስጥልን ሰላም ናችሁ ጤና ይስጥልን Hello, how are you? This is Jonas. እንደምን ነሽ? ሰላም ነው? ኦኬ እንደምን ነሽ? ሰላም ነው? እንደምን ነሽ? የእግዚአብሔር አመስጋኝ ሰው ቢኖር ይክበር ይመስገን የእኛ ጌታ ዛሬ ሌሊት ጾም ተፈታ ክብር ተመስገን ጌታችን ለዚህ ያደረስከን መልካም በዓል ይሁንልን። እንኳን አደረሳችሁ። እሺ እናመሰግናለን ወይዘሮ ትነበብ። እንግዲህ ተመልካቾቻችን ወይዘሮ ትነበብ ቤትና ሚስተር ፓትሪክ ቤት ውስጥ ነው የምንገኘው። ያለነው ጅቡቲ ነው። ራት እንድንጋበዝ ነግረውናል። ስለዚህ በደስታ በአማረ መልኩ ራታችንን እንበላለን ማለት ነው።
ወደ ራት መሄድ እንችላለን። ዶሮ ለመዱ ለመዱ ሚጥሚጣም ለመዱ አረጋግጣችኋል። በቃ እንደማትሄዱ እዚሁ ባላችሁ መኖሪያ ፈቃዱ በዓል እንግዲህ ያከበርን እንገኛለን። ጥሩ ቆይታም ያደረግን ነው የምንገኘው። እንግዲህ በወይዘሮ ትህትናና በሚስተር ፓትሪክ ቤት ያው አስፈላጊው ነገር ሁሉ ተደርጎ እዚህ ደርሰናል። በተለይ እኔ ሚስተር ፓትሪክ ቅድም ዳቦ ሲቆርስ እንደ ፒዛ በጣም ቀጫጭን ያደርጋል ብዬ ነበር ያሰብኩት። ነገር ግን የኢትዮጵያን ባህል በጣም በጠበቀ መልኩ ነው ዳቦን ሲቆርስ ያየነው። እና ተመልካቾቻችን እንግዲህ እንዲህ ያለን የበዓል ቆይታችን ይቀጥላል ማለት ነው። ቡናው አሁን እየተፈላ ነው። ልዩ የበዓል ድባብ ነው ያለው። አሁን በምንገኝበት በዚህ በጅቡቲ በሚገኘው መኖሪያ ውስጥ ከተለያየ ሀገር የመጡ በጅቡቲ የሚኖሩ ኢትዮጵያውያን አሉ፣ የጅቡቲ ዜጋ አሉ፣ እንዲሁም ደግሞ በትውልድ የፈረንሳይ ዜጋ የሆኑ አሉ። ከዛም ውጪ የፊሊፒን ዜጋ እዚህ በመካከላችን ይገኛሉ። ስለዚህ ይህ የፋሲካ በዓል በጅቡቲ ውስጥ እጅግ በጣም በደመቀ ሁኔታ እየተከበረ ነው ማለት ነው። በኋላ ከየመጡበት አካባቢ ያላቸውን ባህልና በኢትዮጵያ ውስጥ ያለውንም የኢትዮጵያዊ ትዝታቸውን የኢትዮጵያዊ የባህል አከባበራቸውን ወይም ደግሞ በጅቡቲ እንዴት እየተከበረ እንደሆነ የምንመለከት ይሆናል ማለት ነው። አንድ ሙዚቃ እንጋብዝና ከዛ በኋላ ወደ ፕሮግራማችን እንመለሳለን ማለት ነው። በጅቡቲ የፋሲካ በዓል በኢቢኤስ እኛ ጅቡቲ ነን እናንተ ባገር ቤት እኛ ጅቡቲ ነን እናንተ ባገር ቤት መልካም አውደ ዓመት በያላችሁበት ኧረ ዘመድዬ ዓለምዬ ጋዶዬ ገዳዬ አንዴው ዘመድዬ ሰብራ አቤት ቡና ቆላል አቤት ሴትነት ያስታውቃል እንደዚህ ኢትዮጵያዊነት ሰራ ለማለምዬ ባገራቸው ማሚስማ መቻቱ እናንተም ብለው ነው እዚህ ድረስ የመጡ ቬሪ ጉድ አረረ ገዳዬ አረ ዘመዴዋ አረ ዘመድዬ ሰራ አሸመን ጋደን ያዝ አየው መኔን እንደ አይነት እስክስታን አልገባኝ ምን ይሄድ እቃ እንደጠፋው ሰው አለ ወይኔ ያዝ አረ ምታ ባንገትህ ምንም ብለህ እስኪሳካል ቢሰር ያ ጀስት አሸበል ገዳዬን አየው መሌን እስክስታወራረድ አይችሉም ነበረ ዛሬ ለፋሲካ ሊያስነኩት ጀመረ እየየው መሌን አማምየው ለኔን ማምየው ናይ መላ ነሻሉ ናይ መላ ናይ መላ በጣም እኔን አለማወቅ ኧረ ሰው ሚሰር እንጠባበቅ ናይ መላ ነሻሉ ናይ መላ ወይ መላ ነሻሉ ናይ መላ አለው መላ ናይ መላ ታንዳ ካፍ መልካም በዓል ይሁንላችሁ። እሰይ እናቴ እንኳን አደረሳችሁ። እሰይ እናቴ እንኳን አደረሳችሁ። አረግቡ የፋሲካ ልዩ ዝግጅታችን ከጅቡቲ ወደ እናንተ እየደረሰ ነው የሚገኘው። እንግዲህ ቀደም ብለን እዚሁ በተገኘንበት በኢትዮጵያ ውስጥ ይኖሩ የነበሩና በአሁን ጊዜ ጅቡቲ ውስጥ የሚኖሩ
ሰዎችን በዓል እንዴት ያከብራሉ ብለን ጎራ ባልንበት ቤት የተለያዩ እንግዶች ታድመዋል። በተቻለ መጠን በየቋንቋቸው የተወሰነ ነገር ወደ እናንተ ለማድረስ እንሞክራለን ማለት ነው። መጀመሪያ ያገኘኋት የጅቡቲ ዜግነት ያላት ነች። ከሷ ጋር በጣም አጭር ቆይታ እናደርጋለን ማለት ነው። Your name please? Nima. What does Nima mean? Your name? Oh, I don't know. Maybe zero. Something, but zero, I don't know. You got 0 out of 10. Yeah. You come for the Easter holidays, right? Yeah, that's why she invited me, and I come to celebration for Ethiopian. So, can you tell me some about Ethiopian traditional culture, as far as you know? Oh, I don't know very well. I know Amasagnalo. Okay. I know Sitino. Sintino. Yeah, I know Sitino. Well, I was being at Addis Ababa 8 months. I was speak little bit Amharic, but now I forget. Nima, I'm going to ask you something about Ethiopian music. I think Somali people, Djiboutians, they like Ethiopian songs. I know that. Yeah, I think you can say something about our music and you can sing it. What's your favorite? Who is your favorite singer in Ethiopia? Teddy Afro. I love it, Teddy Afro. Can you say some? Can you sing? Oh no, no. La Barina, yeah. Yeah, I'm shy if I sing. No, if Teddy Afro hear me, he was afraid. No, mother, no. It's like, who's this girl? No. So we can sing it together. You choose Lambadina, yeah? We can sing it together, all right? 1, 2, 3. Lambadina, Lambadina. Say it. Lambadina, Lambadina. Lambadina, Ponchilet, Laine, Mabrat. Thank you. በጣም እናመሰግናለን ተመልካቾቻችን። አሁንም የፋሲካ ልዩ በዓላችን በጅቡቲ እንደቀጠለ ነው። እዚሁ መኖሪያ ቤት ውስጥ የሚገኙ እንግዶችን፣ ጎረቤቶችን አሁን ማለፍ እያለን እንጠይቃቸዋለን ማለት ነው። እናመሰግንሻለን። የፋሲካ በዓል ልዩ ዝግጅታችን እንደቀጠለ ነው። አሁን ደግሞ አጠገቤ ባልና ሚስቶች ይገኛሉ። ጽዮንና አሸናፊ እንግዲህ እዚህ በዓል ልታከብሩ ጎረቤት ነው የመጣችሁት፣ ዘመዶቻችሁ ጋር የመጣችሁት። ይሄ እንግዲህ የኢትዮጵያችን ባህል ነውና ስለ ባህላችን ጥቂት ነገር ብንል ከጽዮን እንጀምር። ያው ደስ ይላል። ብዙ ጊዜ እንደዚህ ምንም እናሳልፈው ደስ ይላል በቃ። እንግዶችን እንደዚህ ጠሪያለሽ ጎረቤት እንደዚህ አይነት ልማድ አላችሁ መጠራራት ጅቡቲ ውስጥ? አለ እንጠራራለን ነው ማለት እንደዚህ የምናሳልፈው ሁሉ ጊዜ። ጎረቤቶቻችን ናቸው፣ ወዳጆቻችን ናቸው። ስለዚህ እኛ ዛሬ የፋሲካ በዓል ምክንያት በማድረግ እዚህ ተጠርተን በዓሉን እያከበርን ነው። ያው ዛሬ እዚህ ተገናኘን ነው እንጂ ለሚቀጥለው ደግሞ ከመጣችሁ ደግሞ እኛ ቤት እንገናኝ እንችላለን ማለት ነው። በጣም ደስ ይላል። እንዴት ነው በጅቡቲ የኢትዮጵያ ባህል ክብረ በዓላት አከባበር? ቆየሽ ከመጣሽ አንቺስ ጅቡቲ? ቆይቻለሁ 6 ዓመት። በዚህ 6 ዓመት ውስጥ ታዲያ የኢትዮጵያ ባህል አከባበር ምን ይመስላል? እንዴት አገኘሽው? ደስ ይላል፣ በጣም ደስ ይላል። ባህላችን አለ እዚህ ኖርማሊ ኢትዮጵያ እንደምንኖረው ነው እዚህ የምናከብረው እና ደስ ይላል ባህላችን እዚህ አለ። መልካም። በዚህ አጋጣሚ ለባለቤትሽ የምትጋብዡ ሙዚቃ ካለ? አይ በሙዚቃ በእንኳን እንኳን ለባለቤት ተዋልዶ ድምጻዊ ነው። እስቲ እሱ መዝፈን ይችላል። ምርጫውን ለሱ ትሻለው። ድምጻዊ ነው እንደ ባለቤትሽ? ሙዚቃ ይወዳል። ሙዚቃ ያዳምጣልና የዘፈኑ ምርጫው ለሱ ትሻለው። በጣም ጥሩ። ተቀብለዋል? ተቀብያለሁ። ድምጻዊ ግን አይደለም። ድምጻዊ አይደለም ግን የሙዚቃ ግን አፍቃሪ ነኝ። በጣም ጥሩ። ግብዣም ተቀብያለሁ። በጣም ጥሩ። ቁመትሽ ለጓነው የኔ ዓለም ሰንደቅ ያሰቅላል ሆድዬ ቁመትሽ ለጓነው የኔ ዓለም ሰንደቅ ያሰቅላል ሆድዬ የፍቅር የሰላም አንቺ ልጅ ምልክት ያሳያል። በጣም እናመሰግናለን። ቆንጆ ጊዜ ነበረን፣ ግን ጭብጨባሽ ያንሰዋል። የፋሲካ በዓል ልዩ ዝግጅታችን ከጅቡቲ እንደቀጠለ ነው። አሁን ደግሞ ወደ አንድ
የትዳር ጥንዶች እንዲሁም ልጆች ወዳፈሩ ቤተሰብ ጎራ ልንል ነው። ማልበል ስምሽን? እንጉዳይ መለስ። Your name please? Ruben Ramos. Ruben Ramos. Yeah. Are you from? From Philippines. From Philippines. I'm a Filipino. Hello. I would like to greet the Orthodox brothers and sisters. Happy Easter. Thank you very much. ትንሽ ነገር እንድንጫወት ፈልጋለሁና አሁን እንደማየው ያው የሌላ ሀገር ዜጋ የሆነ ባለቤት ነው ያለሽ። ይሄ ደግሞ በጣም በተለይ በኢትዮጵያውያን ባህልም በተለይ በዚህ በጅቡቲ በሚኖሩ ኢትዮጵያውያን በጣም የተለመደ ነገር ነውና እንዴት ነው ትዳር ከሌላ ሀገር ሰው ጋር አብሮ ያለው ባህል ምን ይመስላል? ያው ትዳር ቆንጆ ነው። ያው እግዚአብሔር ነው ወጅስ ያገናኘን። ያው እንግዲህ ያው ሁለት ልጆች አፍርተናል። አብረን አሁን 13 አመታችን ነው። ያው ይሄንን ይመስላል። አሁን 13 አመት በትዳር ኖራችሁ ሁለት ልጆች አፍርታችኋል። አዎ ምናልባት እንግዲህ የበዓል ዝግጅትም ስለሆነ በዓልን በጋራ ስታከብሩ ያለው ስሜት ምን ይመስላል? በጣም የኛን ባህል በጣም ነው የሚወደው። ያው ሁል ጊዜ ይላል አብሶ ዳቦ ዲፎ በጣም ይወዳል። እሺ ገብርኤልን ብቻ ሳከብር ራሱ ለምን ማይክልን ሳታከብሪም ለምን ማርያምን አታከብሪም ይላል። እና ሁል ጊዜ እንድደፋ ይፈልጋል። እና በጣም ይወዳል የኛን ባህል ማለት ነው። Mr. Ruben, your wife told me that you like Ethiopian cultural bread called dufo dabo. Is that right? Yes, every month my wife is cooking for Gabriel, Michael and Maria. Okay. We are eating dabu. So I give you time or I give you a chance to sing a song for your wife, for your beloved wife, all right? No problem. Mahal kita, hindi ito bola. Sumagot ka naman wag lang ewan. That's meaning I love you. Okay. I love you. Just answer me yes. Don't say no. ከበድ ያለው ነው። ተመልካቾቻችን እንግዲህ ወድሻለሁ ስልሽ እሺ ብቻ እንጂ እምቢ ማለት አይፈቀድልሽም እምቢ ማለታችም የሚል በራሱ ቋንቋ ነው ያዜመውና ያንቺ ምላሽ ምን ይመስላል? እሺ ማለት እንጂ እምቢ ማለታችም ተበለሻል። ያንቺ ምላሽ ምን ይመስላል? ያው እሺ ነው። በፍቅር እንግዲህ የኖራችሁ ሁለት ልጆችን አፍርታችኋል። በጣም የሚያማምሩ ልጆች። ጥቂት ደግሞ ልጅሽን ላውራት። ማን ነው ስምሽ? አማርኛ ትችያለሽ? አዎ በጣም ጎበዝ። ማን ነው ስምሽ? ማርጋሪታ ራሞስ። ማርጋሪታ ራሞስ። ስንተኛ ክፍል ነሽ? ሶስተኛ። ታይ ሶስተኛ ክፍል ደርሰሻል? በጣም በጣም ጎበዝ። ሙዚቃ ትወጃለሽ አንቺም? አዎ። እስቲ የአማርኛ ሙዚቃ ትችያለሽ? የኢትዮጵያ ሙዚቃ? የኢትዮጵያ ሙዚቃ። እሺ እንግሊዘኛ? Yes, you sing. Let me sing. Behold, behold, I stand and door and knock, knock, knock. Behold, behold, I stand at the door and knock, knock, knock. If anyone hear my voice, if anyone hear my voice, and will open the door, I will come in. በጣም ጎበዝ በጣም እናመሰግናለን። ሃፒ ሜሬጅ፣ ሃፒ ላይፍ፣ ሃፒ ኢስተር። እናቴ እንኳን አደረሳችሁ። አረግቡ እናቴ እንኳን አደረሳችሁ። አረግቡ። የፋሲካ በዓል በጅቡቲ እንደቀጠለ ነው። እንግዲህ ተመልካቾቻችን ቀደም ብዬ በተወሰነ መልኩ እንደነገርኳችሁ እዚህ ጅቡቲ የሚገኙ ኢትዮጵያውያን የፋሲካ በዓል እንዴት ያከብራሉ እያለን ጎራ ያልንበት ቤት የሚገኙ ባለትዳሮች ደግሞ አጭር ቆይታ ከኔ ጋር ይኖራቸዋል ማለት ነው። ፓትሪክ እና ትነበብ ናቸው። እንደሚታወቀው ያው በተለይ ወደ ጅቡቲ የሚገኙ ኢትዮጵያውያን በአብዛኛው እንደተመለከትነውም እንደሚታወቀውም ከሌላ ሀገር ዜጋ ጋር ትዳር የመመስረት ከዛም በኋላ ደግሞ ዘርን የመተካት በጣም ትልቅ ትስስር ያለበት አካባቢ ነውና እዚህም ዛሬም እየተመለከተን ያለው ነገር ያንን ነው የሚያመለክተን። በጣም ደስ የሚል ነገር ነው። ወደ ትነበብ ወስዳችኋለሁ። ትነበብ
በቅድሚያ በኢቢኤስ ቴሌቪዥን ስም እንኳን ለፋሲካ በዓል አደረሰሽ ለማለት እንወዳለን። ይህንንም ግብዣ ስላደረግሽልን በጣም እናመሰግናለን። እኔም በጣም አመሰግናለሁ። እኔን አክብራችሁ እዚህ ቤት የመጣችሁ ይህን ዝግጅት ከኛ ጋር በመዋላችሁ እኛም በጣም ደስተኞች ነን። በጣም እናመሰግናችኋለን። ያው እኛም ኢቢኤስ በጣም ነው የምንወደው፣ በጣም ነው የምንከታተለው። ባይዘው ኢቢኤስን በጣም ነው የምናመሰግነው። የአውደ ዓመት ጊዜ ከሀገር ወጣ ተብሎ በሌላ ሀገር በሚከበርበት ሰዓት ምን አይነት ስሜት አለው? እስቲ ይሄን ለተመልካቾች አጋሪልን። በእርግጥ ሀገር ቤት ሆነህና ከሀገር ኮተክ ባህልን ስታከብር በጣም ትልቅ ልዩነት አለው። ቤተሰብ ጋር ቤተሰብ ነው፣ ጎረቤት፣ ሁሉም አንድ አይነት አመት በዓል ነው ያለው። እዚህ ግን ከተለያየ ዜጋና ከተለያየ ሰው ጋር ስትኖር የተለያየ አመት በዓል ካለው ሰው ጋር ነው አውደ ዓመትን የምትውለውና ግዴታ እንደ ሀገር ቤት ይሆናል ብለ ማሰብ ትንሽ ይከብዳል። ግን ጭንቅላት ያው እንዲያምንልህ ቤትህን አገር ቤት ታደርገዋለህ። በባህልም ልብስ ሳርም ጎዝጉዘ ቡናን አፍልተ ሁሉን ነገር አድርገ ታደርገዋለህ። ግን ከቤተሰብ ወጥተ ስለሆነ ትንሽ ይከብዳል። ግን ያሙኔ ቤት መስርተ ልጆች ኖሮክ ምናምን ስትኖር ደግሞ ግዴታ ነውና ህይወት ማንንም ሰው በተለያየ ሀገር ላይ ስለሚኖር ያው ባህልህን አትረሳው። ማንንም ሰው ባህሉን አይረሳም። እና አመት ባላችን እስከሆነ ድረስ እኛም እዚህ እንደ ኢትዮጵያ አድርገን ተጠራርተን ከዘመድ ጋር ከጎረቤት ጋር አብረን ይሄን በመሰለ ሁኔታ እናከብራለን። በጣም ግን ደስ ይላል። በጣም ቆንጆ ነው ብዬ ነው ማለት። Mr. Patrick, you marry a very beautiful Ethiopian woman. I think so. I'm really lucky. And we have a very wonderful little boy. And I take the opportunity to ask my friend Ruben to wish in French. Joyeux fête de Pâques à tous les Éthiopiens orthodoxes, dans la paix et la renaissance du Christ renouvelé. I think you wish for Ethiopian Orthodox people, you wish a very happy Easter. Am I right? Yes, true. So I translate in English. Happy Easter with Jesus Christ, which is reborn, and with this feast. All right, thank you very much. Can you tell us about Ethiopian culture? Because you are living a very nice life with Ethiopian beautiful woman, with a baby boy. You can say something about Ethiopian holidays, festivity. There's so many holidays in Ethiopia. There's so many Christian day, and so I think it's a very believing country. When you go to Ethiopia, it's amazing how to hear when in the morning the church people singing. That's very amazing for us European, because there's no sun, nobody goes to church anymore. It's very nice to discover this part of the country. Great. I will turn back to you. All right? ባለቤትሽ ጋር ልጆችም አፍርታችኋል። እንዴት ነው ህይወት? በተለይ ደግሞ ከሀገር ወጣ ብለሽ ከሌላ ሀገር ዜጋ ጋር አብሮ መኖር፣ በትዳር ተጣምሮ ልጆች ወልዶ አብሮ መኖር ምን ይመስላል? ህይወት የሁሉም ሰው እድል ፋንታ ህይወት የተለያየ ነው። የሰው ልጅ እንደመልካችን ሁሉ ነገራችንም ይለያያል። ማንንም ሰው የፈለገው ቦታ ላይ አግብቶ እኖራለሁ ማለት እንደ እግዚአብሔር ፍቃድ ካልሆነ አይሆንም። ግን እግዚአብሔር ብሎ ነው በቃ አንተ ትዳርን ትመኛለህ፣ እግዚአብሔር ደግሞ ሁሉን ነገር ያደርግልሃል። እና በእግዚአብሔር ፍቃድ ነው ይሄ የሆነውና እኔ በጣም ደስተኛ ነኝ። ቆንጆ ጥሩ ባል ነው ያለኝ፣ ቆንጆ ልጅ አለኝ። እግዚአብሔር ይመስገን በጣም ደስተኛ ነኝ። እግዚአብሔርን አመሰግናለሁ። መልካም። በጅቡቲ የሚኖሩ የኢትዮጵያን ኮሚኒቲ በተለያየ መልኩ በዓልን ያከብራሉ። አንቺም ዛሬ ጋበሻቸው ኢትዮጵያውያን እንዲሁም ደግሞ ትውልድ ኢትዮጵያውያን እንዲሁም ደግሞ በትዳር የተጣመሩ የሌላ ሀገር ዜጎች አሉና ምን አይነት ስሜት ይፈጥራል? ይሄ ከሀገር ርቆ መኖሩን ብቻ ሳይሆን በተለያየ ባህል ውስጥ የኢትዮጵያን ባህል ማክበር ወይም የኢትዮጵያን በዓልን ማክበር ምን አይነት ስሜት ይፈጥራል? በጣም ደስ ይላል። ማለትም ሁሉም ሰው የራሱ የተለያየ ባህል አለው። የእያንዳንዱን ባህል አንድ ላይ ደግሞ ስታከብሩ በጣም ደስ ይላል። እስላም ክርስቲያኑ የተለያየ ሁሉም የየራሱ ባህል አለው። ግን በጣም ደስ ይላል አንድ ላይ ሆነ ስታከብር ተስማምተ በፍቅር በጣም ቆንጆ ነው። በጣምም ደስ ይላል። እግዚአብሔር ፍቅር ይጨምርልን ለሁላችንም። በጣም ደስ ይላል። ቆንጆ ነው። ይሄንንም Mr. Patrick, I expect something from you. Something amazing. Something amazing. Yeah, something amazing. And that is, I expect Ethiopian music. Ethiopian music, which I know. Ethiopian music dedicated for your wife.
Ethiopian music. via your voice, all right? The only one I know, you know, it's the same that my friend. Ethiopian music for your wife. Lambadina, of course. Lambadina, the same. That's the only one I know. Okay. Yeah, maybe she has something to suggest. I was about to sing about a French singer. But Lambadina, as you would say, Lambadina, Lambadina. Okay. After, I don't know the words in I'll help you. Okay, so get started, I'll help you. Okay. Lambadina, 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 the alternate, very nice song. If you want a French song, I can sing it. I can sing a French song, of course. Okay, French, okay, you can sing it. So this is a famous singer in French. Hein? It's a love song. À faire pâlir tous les marquis de Sade, à faire rougir les putains de la rade, à faire crier grâce à tous les échos, à faire trembler les murs de Jéricho, je vais t'aimer. À faire flamber des enfers dans tes yeux, à faire jurer tous les tonnerres de Dieu, à faire dresser tes seins et tous les saints, à faire prier et supplier nos mains, je vais t'aimer. Je vais t'aimer comme on ne t'a jamais aimé. Je vais t'aimer plus loin que tes rêves ont imaginé. Je vais t'aimer, je vais t'aimer, je vais t'aimer. That's it. That's very good. The first part, huh? Yeah, that's great. That's wonderful music. So can you interpret it to English? What you say? That's a bit long. So that's a very bit long, but translate, yes. What does it mean? What does it mean? Yes, the Jericho's wall, you know, Jericho. That was a very famous issue about Jericho's walls, a very big fight at Jericho's wall to make them shake. Huh? I will love you over that. Gods, I will love you. Everything is about love. ደግሞ ተራዋ የወይዘሮ ትነበብ ነው የሚሆነው። ወይዘሮ ትነበብ ለባለቤትሽ ሙዚቃ ከመጋበዝ በፊት እንኳን አደረሳችሁ ማለት የምትፈልጊው ቤተሰቦች ቤተዘመዶች ካሉ ኢቢኤስ ቴሌቪዥን በክብር ይጋብዝሻል። እሱን ካልሽ በኋላ ወደ ሙዚቃ ምርጫሽ ነው የምንገባው ማለት ነው። እንኳን አደረሳችሁ ብዬ የምለው ለኢትዮጵያ ኦርቶዶክስ ተዋህዶ ተከታዮች እንኳን በሰላም በደስታ በፍቅር ለዚህ አመት በዓል በሰላም አደረሳችሁ ብዬ ላለውኝ እንዲያውም ለቤተሰቦቼ ለወይዘሮ መሰረት አበበ ለእናቴ ለወንድሜ ለሙልቀ መለስ ለአሰግር መለስ እንዲያውም ለእህቴ ለንጉዳይ መለስ ለወንድሜ ለታናሼ ቅጣው መለስ ለዮብ ሊሻን ለፍቃዱ ኤልያስ ለሁሉም እና በዚህም አዲስ አበባ ለሚገኙት ሁሉም ዘመዶቼ እንኳን አደረሳችሁ ላለውኝ ኢቢኤስን በጣም አመሰግናለሁኝ። ይሄ ዝግጅት ነው በማካሄዱ አመሰግናችኋለሁ። እናንተንም ሁላችሁንም ቴንክ ዩ እናመሰግናለን። አሁን ወደ ሙዚቃው ግብዣ ነው የምንሄደው። ምን ተዘጋጀላችሁ ላቶ ባለ? እናንተ ካላችሁ እንግዲህ አንድ ዘፈን አለኝ እሱን ዘፍንለታለሁ። እሺ ሸግዬ 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 ወጣቱ አሳበለሃለው ጅቡቲ ነው ቤቴ ሸግዬ ሸግቱ ሸግዬ ሸግዬ ወጣቱ ሸግዬ 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 ሸግቱ ሸግዬ 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 ሸግቱ ድንገት ሳላስለው መጣሽ ለማሚቱ ሆይ ናና ያገሬ ልጅ ሆይ ናና የወንዝ ልጅ አሳበላሻለሁ ጅቡቲ ነው ቤቴ ዶሮ መረቅማ ከወዴት አባቴ አረ ገዳሙኒ ገዳሙ ገዳሙ ባይንዬ ተግባቡ
እየተናበቡ እትዬና ፓትሪክ ድጋሚ ተጋቡ ድጋሚ ተጋቡ ድጋሚ ተጋቡ ተደማምተኝ ደማማ ተደማምተኝ ደማማ አረረረረ ተደማምተኝ ደማማ ተደማምተኝ ደማማ እንኳን አደረሰን ለዚህ ታላቅ ቀን እንኳን አደረሰን ለታላቁ ቀን እንኳን አደረሰን ለፋሲካ በዓል ለትንሣኤ በዓል በያላችሁበት በሉልልልል ሰብ ተደማምተኝ ደማማ ተደማምተኝ ደማማ ተመልካቾቻችን ከመርከበኞች ጋር በጅቡቲ ያደረግነው አዝናኝ የበዓል ዝግጅት ለዳግማ ትንሣኤ ይዘንላችሁ እንቀርባለን። መልካም አውደ ዓመት